ገንዘብ በምንም ልታገኘው ትችላለህ። እኔ ግን አልመክርም ይሄንን። ሁላችንም እንደወጥን ጥሩ ዘመድ ያለው ሰው ጥሩ ጓደኛ ያለው ሰው ቢያስቸግር ይሻላል ነው ምለው። በቃ እንዲህ ወስኜ ነበር፣ አቅም የለኝም። እኔ ብዙ ሰዎች ረድተውኛል ብያለሁ አይደል? በጣም ብዙ ሰው በጣም ብዙ ሰዎች። እሱ ግን ያንተን ውሳኔ ተከትሎ የመጣ ነው አይደል? አንተ በዛ ህይወት አልኖርም ስትል አላህ የላካቸው ሰዎች ናቸው፣ እገዛዎች ናቸው። ከዛ በፊት በጭራሽ አልነበር። እኔ ከዛ በፊት ከማንም አንድ ብር አላገኝም። ግን ከዛ በኋላ በቃ እኔ ይሄን ወስኜ ስወጣ ወኪል አንተ ነህ፣ ፈጥረኛል፣ አንተን ብዬ ተጠግቻለሁ። ሌላ ማቀው ሰው የለም፣ መመካበትም ሰው የለም። መመካው ባንተ ነው፣ እንዳረክ አድርገኝ ብዬ ነው። እና እኔ በዚህ ሙያ ያሉ ወንድሞች፣ በተለይ የኛ እምነት ያላቸው ወንድሞች መመክረው እንደው ሌላ ዘዴት ከሰውም ከዘመድም ተመካክሮ ጓደኛንም አስቸግረው ሌላ የሥራ ዘርፍ ፈጥረው ከዚህ ጋር ቢርቁ እኔ ደስ ይለኛል። ነገሌ ማለት ሳይሆን ያውቃሉ፣ ይሰማሉ፣ ይሄ እንዲያዩ ይችላሉ። እና እኔም እንደው አንዳንድ ጊዜ አንተን አይተን ነው የገባ ነው የሚልህ አልገጠመኝም። ግን አንተን አይተው ይመጣሉ፣ የመጡ ናቸው። እውነት ነው። አንተ ያልነበረ ነገር አይተህ አትመጣም፣ የነበረ ነገር ነው አይተህ የምትመጣ። እኔ ነበርኩ ቅድም በተናገርኩት መሰረት በእድሜ ነው፣ ወጣትነት ነው፣ ስሜቴን አዳምጬ የተዘፈቅኩበት እዛ ውስጥ እውቅና ማገኘው በጣም ከምጠብቀው በላይ ስፈልግም ታውቁት በቃ በዚህ አሁን ባልኳቸው ምክንያቶች። ስለዚህ ቀላል ነው። እዛም ሆነ እንጀራን የምትበላው እዚህም ብትመጣ ምንም የሚጎልብህ ነገር። በዚህ መሃል ደግሞ ሞት አለ አይደል ማሜ? እሱ ነው እኮ የምልህ። ለልጆችህ ምንድን ነው የምትለው? ለቤተሰብህ ምንድን ነው የምትለው? መተዳደሪያ ነው። አላህ ሌላ ያለው እኮ ብዙ ነገር ከተጠጋ ነው። አሁን ደግሞ እኔ እስከ ዕለተ ሞቴ ድረስ ተስፋ አልቆርጥም። አንድ ነገር እንደሚያደርገኝ እንደዚሁ ይታየኛል ሁልጊዜ።